ናታንና ዳጣ ተጋለጡ። ናታንና ዳጣን እጅ ከፍንጅ ወይዘሮ ማርታ ያዘቻቸው። እንደዚሁም ከኤቢ ስልክ ላይ ጠፍቶ የነበረው ቪዲዮ ተገኝቷል። ለመሆኑ ኤቢ ጠፍቶባት የነበረውን ቪዲዮ እንዴት ልታስመልሰው ቻለች የሚለውንም ይዤላችሁን የመጣሁት። ዳጣና ናታን ኪችን ውስጥ በዚህን መልኩ ሳለ ወይዘሮ ማርታ ድንገት ደርሳባቸዋለች። በአሁኑ ላይ ምንም አይነት ማብራሪያ አልፈልግም ስትልም ተናግራለች። ዳጣ ከቤት ለመውጣት ፍቃደኛ ስትሆን፣ ናታን ግን ፈጽሞ ከዚህ መውጣት የለብሽም ሲልም ተደምጧል። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ድራማ ቀጣይ ፓርትን ይዤላችሁ የመጣሁት እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ መግቢያው ላይ እንደተናገርኩት ዳጣና ናታን በዚህን መልኩ ተቃቅፈው ሳለ እንደዚሁም ማንም የለም። እትዬም ስራ ሄዳለች፣ ውሃም ወደ ትምህርት ቤት ሄዳለች፣ ኤቢም ወጥታለች፣ ሰላምም ደግሞ ወደ ሆስፒታል ሄዳለች። አሁን ላይ ቤት ያለ ነው እኛ ነን። ኢቭን ከውጭ ሰው ቢመጣ እንኳን አላርም ስንሰማ ፈጥነን እንዘጋጃለን በማለት ዳጣ ምንም ቢሆን እየፈራችን ቢሆን ነገር ግን ከናታን ጋር ባላት ግንኙነት በጣም ደስተኛ በመሆን ነበረ። በወቅቱ ናታን እርግጠኛ እንድትሆን ማንም ሰው እንደሌለ እና በአሁኑ ላይ ማንም ሊደርስባቸው እንደማይችል እየነገራት ሳለ እንደ አጋጣሚ ወይዘሮ ማርታ እቃ ረስታ ነበረ ወደ ስራ የወጣቸውና ስትመለስም ሰላምም ሆስፒታል ናት፣ ውሃም ወደ ትምህርት ቤት ስለሄደች ኤቢም እንደወጣች ስለነገረችኝ አሁን ማንንም አልረብሽም በማለት ምንም አይነት የደውል ድምጽ ሳታሰማ በቦርሳ ውስጥ ያለውን ቁልፍ በመጠቀም ወደ ቤት ገብታ ያየችውን ነገር ማመን አቅቷታል። አሁን ላይ ዳጣም ሆነ ናታን ምንም አይነት ማብራሪያ እንዲሰጡኝ አልፈልግም ስትልም እኔ የምናገረውን እሺ ብቻ ነው ማለት ያለባችሁ በማለት ዛሬ ለመጀመሪያ ጊዜ ወይዘሮ ማርታ ከኤቢ ጎን ስትቆም ታይታለች። እንግዲህ በተደጋጋሚ ኤቢ እማዬ መረጃ አምጥቼልሻለሁ እያለች ወደ እናቷ እየሄደች ስትናገር ወይዘሮ ማርታ ለኤቢ ምንም አይነት ፊት ባለመስጠቷ ዛሬ ላይ ከእሷ ጎን ባለመሆኔ ይቆጨኛል በማለት እስከ ዛሬ ያሳለፈችውን ሁሉ ነገር እሷን ሳልረዳት ቀርቼ በማለት ስትናገርም እንግዲህ ኤቢ ሆን ብላ የወጣችው ያንን ቪዲዮ ምናልባትም የመመለስ እድሉ በተለይ በቴሌግራም የተላላክሽው ነገር ለማስመለስ የሚችል ሰው አውቃለሁ ብሎ የሆነ ጓደኛው አናግሯት ነበረና ወደዛ ሰው ነበረ የሄደችው። ኤቢ ለአባቴም አሳየዋለሁ ለማየም አሳያታለሁ ብላ ተስፋ ያደረገችበት ቪዲዮ ሊመለስላት በመሆኑ በጣም ደስተኛ ስለሆነች ወደ ተባለችው አድራሻ በመሄድ ቪዲዮ የሚመለስበትን መንገድ ስታመቻች ቆይታ ተሳክቶላት ቪዲዮ እጇ ገብቶ በጣም ደስተኛ ሆና ፈገግ ብላ ወደ ቤት ስትመጣ ሌላ ፈገግታ ነበረ የጨመረችው። ኤቢ ደስተኛ ሆና ወደ ቤት የተመለሰችው የጠፋባት ቪዲዮ ስለተመለሰላት ካሁን በኋላ ይቺ ስልኬ ከእጄ አትወጣም አባዬ እስከሚመጣ ድረስ አሁንም ቢሆን በፍጥነት ሄጄ ለእናቴ ያሳያታለሁ በማለት ስልኳን በእጆቿ ጥብቅ አድርጋ ይዛ ፈገግታዋ ከፊቷ ያስታውቃል ነበረ ወደ ቤት ስትገባ። ከዛም በኋላ ቤቱ ስትገባ ግን ሌላ ነገር ነው የጠበቃት። ወይዘሮ ማርታ እሳት ለብሳ እሳት ጎርሳ ናታንንና ዳጣን ሳሎን ቤት አቆማቸው። እናንተ ትንንሽ ልጆች ናችሁ ሆይ? እናንተን ቤት ትቼ መሄድ አልችልም ወይ? አንቺ እኮ አደራነሽ። በተለይ ደረጀ ወደዚህ ቤት ካመጣሽ ጀምሮ እኔ እንደ ሴት ልጆቼ ነው የምንከባከብሽ የምጠብቅሽ፣ እፈራለሁም ደግሞ ትሳሳቻለች ብዬ በማለት እንግዲህ ዛሬ ለትንሽ ባልደርስ ምናልባት አይታወቅም ምን እንደሚፈጠር ስትልም ወይዘሮ ማርታ ተደምጣለች። እንደዚህ ስትል ግን ናታን ደንግጦ እረትዬ በማለት ሊናገር ሲል ማንኛቸውም ምንም አይነት ማብራሪያ እንድትሰጡኝ አልፈልግም። ዛሬ ያየሁትን አይቻለሁ። ምንም አይነት ነገር እናንተ እንድትነግሩኝ
አልፈልግም ስትልም ተደምጣለች። እንግዲህ ኤቢ ይህ ነገር ሲከናወን በመድረሷ በጣም ደስተኛ ናት። በተለይ ደግሞ ወይዘሮ ማርታ ዳጣንና ናታንን በዚህም መልኩ አቁማ ስትቆጣቸው በጣም ደስተኛ ነው የሆነችው። ወደ እነሱ በመጠጋት ምን ተፈጥሮ ነው በማለት ጠይቃ ለእሷ መልስ የሰጣት ሰው ባይኖርም ነገር ግን ዳጣና ናታን የሆነ ጥፋት ሲያጠፉ እንዳየቻቸው ግልጽ ስለነበረ አይሽ እማዬ፣ እኔ እኮ ብዙ ጊዜ እየነገርኩሽ አንቺ ነሽ አልሰማ ያልሽኝ፣ ይኸው ቪዲዮውንም አምጥቼዋለሁ በማለት ላሳይሽ እንዴ በማለት ቪዲዮውን ወደ ወይዘሮ ማርታ ስታስጠጋላት ዘርበይልኝ፣ አንቺ ደግሞ ምንም ካንቺ የምሰማው ነገር የለኝም፣ አሁን ላይ ካንቺ እጅ ቪዲዮ ማየት አይጠበቅብኝም በማለት ተናግራለች ወይዘሮ ማርታ። ያማለይህ ዳጣና ናታን እጅ ከፍንጅ መያዛቸውን እርግጠኛ የሆነችው ኤቢ ደስተኛ በመሆን ቪዲዮውን መልሳ ወደ አባቷ ልካልታለች። ወይዘሮ ማርታ ናታንና ዳጣን እየተቆጣች ሁሉም ሰው ቆሞ ሳሎን ቤት ሁሉም ሰው ዳጣና ናታንን እየተመለከተ ሳለ ኤቢ ደግሞ ስልኳን እየጎረጎረች ነበረ። ኤቢ የቆመችው ዳጣ ጎን ስለነበር ዳጣ ደግሞ ኤቢ ምን እየሰራች እንደሆነ በስልኳ ትመለከታለች። የሆነ ቪዲዮ ወደ ሆነ ሰው እየላከች እንደሆነ ትረዳለች። በቃ አለቀልኝ ማለት ነው በማለት ዳጣ በጣም ተስፋ በመቁረጥ ወደ ሰላምና ወደ ውሃ ትመለከታለች። ውሃ ደግሞ ወይዘሮ ማርታ እያደረገችው ያለው ነገር ፈጽሞ ደስተኛ ስላላደረጋት አይኖቿ በእንባ እየተሞሉ ዳጣ ምንም አታጠፋም ስትልም ተናግራለች። አንቺ ቁጭ በይ በማለት ድምጿን ከፍ አድርጋ ወይዘሮ ማርታ ውሃ ላይ ትጮህባታለች። ውሃም ደንግጣ ሶፋ ላይ ቁጭ ትላለች። እንግዲህ ኤቢ አሁን ላይ በሁለት በኩል ነው ድል የተጎናጸፈችው። ከዚህን ቪዲዮ ወደ አባቷ ደርሷል። እርግጥ አባቷ ቪዲዮውን አላየውም። ይሁን እንጂ ከእሷ ስልክ ወደ አባቷ ተልኮላታል። ምናልባትም ስልኬ ላይ ቢያጠፉብኝም ወደ አባዬ የሄደውን ግን ሊያጠፉብኝ አይችልም። እንደዚሁም ደግሞ አሁን ላይ ወደ ሜሞሪ ማስተላለፍ አለብኝ። እኔ እነዚህን ሁለቱን ፈጽሞ አላምናቸውም ስትልም ትደመጣለች። ናታንም ዳጣ ከዚህ ቤት የምትወጣ ከሆነ እኔም እወጣለሁ፣ አባዬ ሳይመጣም ቢሆን ችግር የለውም በማለት ለወይዘሮ ማርታ ፊት ለፊት ነው የመለሰላት። ዳጣ ከዚህ ቤት ልትባረር የምትችለው በእኔ ምክንያት ነው። አሁን ላይ ኪትችን ስላየሽን፣ በዚህን መልኩ ተቃቅፈን ስላየሽን ምናልባት አንቺ ሌላ ነገር ጠርጥረሽ ወይን አስበሽ ሊሆን ይችላል። ነገር ግን በዳጣና በእኔ መካከል ያለው ነገር ኖርማል ጓደኝነት ነው። እንደዚሁ እወዳታለሁ፣ ግልጽ ናት በማለት ይናገራል። አሁን ላይ ፍቅሩን ይፋ ለማድረግ ያሰበና ያቀደ ይመስላል ናታን። ለዳጣ ሲል ምንም ነገር ለማድረግ ዝግጁ እንደሆነ ነው ከዚህ ላይ የተረዳ ነው። አንተ ከዚህ ቤት መውጣት የለብህም፣ የአባትህ አደራ አለብን በማለትም ሲናገር፣ ዳጣ ደግሞ አባት የላትም እንዴ በማለትም ሲመልስላት ነበረ። እንግዲህ ናታን ለመጀመሪያ ጊዜ ዛሬ ከወይዘሮ ማርታ ጋር በዚህን መልኩ አፍ ለአፍ ገጥሞ ቃላትን በቃላት ሲመልስ ታይቷል። ወይዘሮ ማርታም በናታን ሁኔታ በጣም ተደናግጣለች። ምክንያቱም ናታንን በጣም ከሚወዱት የናታን አባት ለወይዘሮ ማርታም ሆነ ለአቶ ደረጀ ትልቅ ደረጃ ያለው ጓደኛቸው ነው። ይሁንና ናታን እነሱ ቤት በመኖሩ ሁላቸውም ደስተኛ ናቸው። ኢቨን የናታን አባትም ሆነ እነ አቶ ደረጀ ኤቢና ውሃም ጭምር እንደ ወንድማቸው ያዩት እንደነበረ፣ ነገር ግን ዳጣ ወደዚህ ቤት ከመጣች ወደዚህ ኤቢ የናታንን አስተያየት ሙሉ ለሙሉ ቀይራበታለች። ካላገባኸኝ ካላፈቀርከኝ እያለች ማስቸገር የጀመረችው ዳጣ ወደዚህ ቤት ከመጣች ወደዚህ ነው። ዳጣ ወደዚህ ቤት ከመጣች በኋላም ቢሆን
ናታን በቻለው አቅም እናንተ የምትቀርቡኝ እንደ እህቶቼ ብቻ ነው፣ እኔም ወንድማችሁ ብቻ ነው መሆን የምችለው። ከዚህ በዘለለ ሌላ ነገር ምንም አይነት ግንኙነት ሊኖረን አይገባም በማለትም ለኤቢ በተደጋጋሚ ሲነግራት ነበር። ይሁን እንጂ የናታንን ሁኔታ እንደዚሁም ጸባዩን፣ አስተዳደጉን ወደፊትም በዚህን መልኩ ከቀጠለ ምን አይነት አባት ሊሆን እንደሚችል ስትስለው ወይዘሮ ማርታ ለልጇ ተመኝታዋለች። የሁለታቸውንም ሁኔታ ስታይ ደግሞ ኤቢ ልጇም ናታንን የምትወደው ስለመሰላት ከናታን ጋር ለማግባባት እየፈለገች ቢሆንም አሁን ላይ ግን የፈጽሞ ሙሉ ለሙሉ ናታን ከዳጣ ውጪ ከማንም ጋር ሊሆን እንደማይችል ነው የተረዳቸው ወይዘሮ ማርታ። ይሁን እንጂ ምናልባትም ዳጣ ከዚህ ቤት ብትወጣና ናታንና ኤቢ እንደ በፊቱ ለመገናኘት ቢችሉ ምናልባት ሊወዳት ይችላል። ለዚህም ደግሞ ዳጣ ግዴታ ከዚህ ቤት መውጣት አለባት በማለትም ወስናለች። በአሁኑ ላይ ወይዘሮ ማርታ የወሰነችው ውሳኔ በዳጣ ላይ ማለት ነው ከባድ ውሳኔ ቢሆንም ይሄንን ነገር ግን ከደረጀ ጋር ሳልማከር ምንም አይነት ነገር አልወስንም በማለት በጣም እየተጣደፈች ወደ ክፍሏ በመሄድ ወደ ደረጀ ደውላለታለች። ዛሬ ያየሁትን ብነግርህ ብላ ከጀመረች በኋላ ማርቲ ምን ሆነሽ ነው? ደህና አይደለሽም እንዴ? በማለት እያጣደፈ ሲጠይቃት አሁን ስራ ላይ ቢሆንስ ደክሞት ቢሆንስ አሁን በሱ ሁኔታ ላይ መልሼ ሌላ ነገር አልጨምርበትም በማለት ወይዘሮ ማርታ ልንገረው ልተወው እያለች ሰጣ ገባ ውስጥ ነበረች። እንግዲህ ዳጣ ከዚህ ቤት ትውጣ ብላ ካሁን በፊት ብዙ ጊዜ ሀሳብ አምጥታ አቶ ደረጀ በዚህ ነገር ላይ አልተስማማም። አሁን ላይም በስልክ ብነግረው በዋናነት ካለበት ሁኔታ አንጻር ምናልባት ሊያበሳጭ ይችላል። ሲቀጥል ደግሞ ምናልባት ሲመጣ ብንነጋገርበት ይሻላል በዚህ ዙሪያ ላይ በማለት ሁለት ሀሳብ ላይ ነበረች። ለመሆኑ ወይዘሮ ማርታ በስልክ እውነት ልትነግረው ነው የዳጣን መባረር እንደዚሁም በኪችን ውስጥ ያየችውን ነገር ለደረጀ ትነግረዋለች አትነግረውም የሚለውን ወይስ ሲመጣ ነው የምትነግረው የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ምክንያቱም ደውላ ልትነግረው ጉዳዩን ከጀመረች በኋላ አቋርጠዋለች። ምንም አይደለም ደሬ አንተ ደህና ነህ አይደል? በማለት እንደገና ስለ ሰላምታው ብቻ ስትናገር ነበር። አቶ ደረጀም ወይዘሮ ማርታ የምትነግረው ነገር እንዳለ ስለጠረጠረ በተደጋጋሚ ሲጠይቃትም እሱን ለማረጋጋት እንደዚሁም ናፍቃ ነበረ የጠየቀችው። ይሁን እንጂ አቶ ደረጀ እንድትነግረው እየተጫናት ነበረ። ለመሆኑ ወይዘሮ ማርታ ከነገረችው በኋላ አቶ ደረጀ ምን አይነት ውሳኔ ይወስን ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ